ሰላም ውድ የዩቲዩብ ቻናሌ ቤተሰቦች እንደምን ቆይታችኋል? መላኩ ማቴዎስ ነኝ። በዚህ ቪዲዮ ስለ ፖይዘን ሬግሬሽን እንመለከታለን። በመጀመሪያ ፖይዘን ሬግሬሽን ምንድነው የሚለውን ኮንሰፕቱን አብራራላችኋለሁ። በመቀጠልም ወደ SPSS በመሄድ ይህን ሬግሬሽን አናሊሲስ እንዴት አድርገን ነው ራን ማድረግ የምንችለው የሚለውን ስቴፕ ባይ ስቴፕ አሳያችኋለሁ። ከዚያም የመጣውን ውጤት እንዴት አድርገን ኢንተርፕሬት እናደርጋለን የሚለውንም አሳያችኋለሁ። ከእናንተ የሚጠበቀው ይህን ቪዲዮ እስከመጨረሻው ድረስ መከታተል ብቻ ነው። እንደሚታወቁት ሬግሬሽን አናሊሲስ ማለት በሆነ ነገር ላይ ተመስርተን ሌላኛውን ነገር ፕሬዲክት የምናደርግበት መንገድ ነው። ለምሳሌ ተማሪዎች በጥናት ላይ የሚያሳልፉትን ጊዜ ኮንሲደር በማድረግ ውጤታቸው ምን ሊሆን እንደሚችል እንገምታለን። እንደገና ደግሞ የአንድን ቤት ስፋት ኮንሲደር በማድረግ ዋጋው ምን ያክል ሊሆን እንደሚችል እንገምታለን። እንደዚህ አይነት ኮዝ ኢፌክት ሪሌሽንሺፕ ስታቲስቲክስ ውስጥ በምንሰራበት ጊዜ የምንጠቀመው የአናሊሲስ ታይፕ ሬግሬሽን ነው። በእርግጥ ብዙ አይነት የሬግሬሽን አናሊሲሶች አሉ። እያንዳንዳቸው የራሳቸው የሆነ የዳታ አሳምፕሽን ኦር የዳታ ክራይቴሪያ ቢኖራቸውም በዋናነት የሚለያቸው የዲፔንደንት ቫሪያብል ሪኳየርመንታቸው ነው። ለምሳሌ ሊኒየር ሬግሬሽን አናሊሲስ ብንመለከት ሊኒየር ሬግሬሽን ኮንሲደር የሚያደርገው ኦር የሚመርጠው የዲፔንደንት ቫሪያብል አይነት ኮንቲኒየስ ዳታ ከሆነ ብቻ ነው። ኦር ዲፔንደንት ቫሪያብላችን ኮንቲኒየስ ካልሆነ በስተቀር ሊኒየር ሬግሬሽን መጠቀም አንችልም። ለምሳሌ ቅድም ባነሳነው ኤግዛምፕል የተማሪዎችን ውጤት ሪከርድ በመናደርግበት ጊዜ ኮንቲኒየስ ቫሪያብል ነው። ያ ማለት ተማሪ ከመቶ 85.5 ሊያመጣ ይችላል፣ 92 ሊያመጣ ይችላል፣ ኦር 92.1 ሊያመጣ ይችላል። እንደገና የቤቶችን ዋጋ ኤስቲሜት በመናደርግበት ጊዜ የምናገኘው ውጤት ኮንቲኒየስ ነው። ነገር ግን ካውንት ዳታ ቢሆንስ ምንድነው ሊሆን የሚችለው? በደስማል የማይገለጹ የዳታ አይነቶች አሉ። ለምሳሌ አንድን ሆቴል በአንድ ወር ውስጥ ቪዚት የሚያደርጉ ካስተመሮች ቁጥር ስንት ነው የሚለውን በምንገልጽበት ጊዜ ወይ ምንም ካስተመር ቪዚት ሊያደርግ አይችልም፣ ያን ጊዜ ዜሮ ይሆናል። ወይ አንድ ካስተመር ብቻ ቪዚት ሊያደርገው ይችላል፣ 100 ካስተመር ቪዚት ሊያደርገው ይችላል። ነገር ግን 2.5 ሰው ቪዚት ሊያደርገው አይችልም። እንደዛ የሚባል ውጤት አይኖርም። ኦር ደግሞ በአንድ አመት ውስጥ የሚከሰት የመኪና አደጋ ስንት ነው የሚለውን ሪከርድ በምናደርግበት ጊዜ ምንም አደጋ ላይከሰት ይችላል፣ 0 ሊሆን ይችላል፣ 1 ሊሆን ይችላል፣ 3 ሊሆን ይችላል። ነገር ግን 1.5 አደጋ ሊኖርን አይችልም። እንደዚህ አይነት ዳታዎች ከሌላው ለየት የሚያደርጋቸው ምንድነው ካል አንደኛ ሆል ነምበር ናቸው። ቅድም እንዳነሳ ነው 1.5 አክሲደንት ሊኖርን እንደማይችል ማለት ነው። እንደገና ደግሞ ኔጌቲቭ ሊሆኑ አይችሉም። -3 ኢሜል ደርሶኛል ዛሬ ልንል አንችልም። ኦር ደግሞ ዜሮችም ሊኖሯቸው ይችላሉ። ለምሳሌ 0 ኢሜል ልንቀበል እንችላለን በቀን ውስጥ። በአመት ውስጥ 0 ካር አክሲደንት ሊኖር ይችላል። እንደዚህ አይነት አካውንት ዳታዎች ከሌላው ዳታ በተለየ ሁኔታ ነው ትሪት ሊደረጉ የሚችሉት ማለት ነው። ለምንድን ነው ለምሳሌ ሊኒየር ሬግሬሽን ልንጠቀም የማንችለው? ኔጌቲቭ ሆነ ፕሬዲክሽን ሊመጣ ይችላል። ፋይናሊ ሪዛልት ስናገኝ ለምሳሌ -0.5 ኢሜል ታገኛለህ የሚል ፕሬዲክሽን ልናገኝ እንችላለን። ይሄ ግን በሪል ወርልድ ላይ በተግባር ስናየው ሴንስ የሚሰጥ ነገር አይደለም። ኦር ደግሞ ነን ሆል ነምበር ፕሬዲክሽን ሊመጣ ይችላል። ለምሳሌ 2.7 አክሲደንት ይገኛል በዚህ ምክንያት ቢለኝ ይሄም ሴንስ የሚሰጥ አይሆንም። ምክንያቱም 2.7 አክሲደንት ሊኖር አይችልም። ወይ 2 አክሲደንት እናስተናግዳለን ወይ 3 አክሲደንት ልናስተናግድ እንችላለን እንጂ በመሃል ያለ ቁጥር በደስማል የሚገለጽ ቫልዩ ሊኖረን አይችልም። ሌላኛው ሊኒየር ሬግሬሽን እንዳንጠቀም የሚከለክለን ነገር ምንድነው ካል ሊኒየር ሬግሬሽን ኮንሲደር የሚያደርገው ዳታው ኖርማሊ ዲስትሪቢዩትድ ነው ኦር ቤል ካርቭ አለው የሚለውን ነው እንትን የሚያደርገው። ነገር ግን ካውንት ዳታዎች ብዙ ጊዜ 0 ሊበዛባቸው ስለሚችል ሼፓቸው ቤል ሼፕ ላይሆን ይችላል። በዚህ ጊዜ ነው እንግዲህ የፖይዘን ሬግሬሽን አስፈላጊነት የሚመጣው። ፖይዘን ሬግሬሽን አንደኛው ለካውንት ዳታዎች ፊት እንዲያደርግ ተደርጎ የተሰራ ሞዴል ነው። ሁለተኛ ዳታችን ቤል ሼፕ እንዲሆን ወይም ኖርማሊ ዲስትሪቢዩትድ እንዲሆን ዲማንድ አያደርግም ማለት ነው ኦር አያስገድድም ማለት ነው። ሶ ፖይዘን ሬግሬሽን የምነግረን ኦልዌይስ ኤግዛክት ቁጥሩን አይደለም። ኤግዛክት ቁጥሩን ስላችሁ ለምሳሌ በቀን ውስጥ 10 ኢሜል ታገኛለህ የሚል እርግጠኝነት የለውም። ነገር ግን በቀን ውስጥ 10 ኢሜል የማግኘት እድሌን ነው የምነግረኝ በሆነ ፋክተር ላይ ተመስርቼ። ለምሳሌ ስንት ሰዎችን አውቃለሁ፣ ስንት ዌብሳይቶችን ሰብስክራይብ አድርጌያለሁ፣ ስራዬ ምን አይነት ነው በሚለው ላይ ተመስርቶ በእነዚህ ፋክተሮች ላይ ተመስርቶ በቀን ውስጥ 10 ኢሜል የማግኘት እድሌን ሊነግረኝ ይችላል። ኦር ደግሞ አንድን ፋክተር በሆነ መንገድ ስንቀያየር ዲፔንደንት ቫሪያብሉ ካውንቱ በምን ያክል አቨሬጅ ነምበር ሊጨምር ኦር ሊቀንስ እንደሚችል ይነግረኛል ማለት ነው። ስለዚህ የፖይዘን ሬግሬሽን ኢኩዌሽን ይሄ ነው። log of dependent variable or expected count is equal to a plus b1 times x1 plus b2 times x2 እያለ ሊቀጥል ይችላል ባለን ፋክተር መጠን ማለት ነው። ይሄ እንደምታውቁት ሊኒየር ሬግሬሽን ላይ y is equal to a plus b1 times x1 b2 times x2 እያልን እንጠቀማለን አይደለ? ለማልቲፕል ሊኒየር ሬግሬሽን ፋክተራችን ከአንድ በላይ ኦር ኢንዲፔንደንት ቫሪያብላችን ከአንድ በላይ በሚሆንበት ጊዜ
ልክ እንደዛው እዚህ ጋር ስንመጣ ግን ሎግ ውስጥ እናስገባለን። ይሄኛው ሎግ ኦፍ y ነው የሚሆነው። ሶ ይሄ ሎግ ምንድነው ጥቅሙ ካል የሚመጣው ፕሪዲክሽን ቅድም እንዳነሳ ነው ኔጌቲቭ ቫልዩ እንዳይኖረው ይከለክልልናል። ሎግ የምንለው እንግዲህ ናቹራል ሎጋሪዝም ነው። ሶ በናቹራል ሎጋሪዝም ውስጥ አስገብተን በምንሰራበት ጊዜ ኔጌቲቭ ቫልዩ የማግኘት እድላችን 0 ነው የሚሆነው ማለት ነው። ፖዚቲቭ ፕሬዲክሽን ብቻ ነው ሊኖረን የሚችለው። ሶ አክቹዋል ኤክስፔክትድ ካውንት የምንፈልግ ከሆነ የናቹራል ሎጋሪዝሙን ተቃራኒ ወይም ኤክስፖኔንሻሉን ነው የምንወስደው ማለት ነው። ሶ ኤክስፔክትድ ካውንት ኢዝ ኢኳል ቱ ኤክስፖኔንሺዬሽን ውስጥ ይሄኛውን ኢኩዌሽን እናስገባለን። a + b1 * x1 b2 * x2 ያን ኤክስፖኔንሺዬት ስናደርግ የምናገኘው ቫልዩ አክቹዋል ቫልዩ ይሆናል ማለት ነው። ውጤቱ ማልቲፕሊኬቲቭ ነው። ለምሳሌ የመንገድ ላይ የትራፊክ መብራቶችን በመንጨምርበት ጊዜ 1.20 ቫልዩ እናገኛለን ብንል ለምሳሌ ምን ይያልን ነው? for every extra traffic light on the road ስንት አክሲደንት ኤክስፔክት እናደርጋለን ማለት ነው? 1.2 times higher የሆነ አክሲደንት ይኖረናል ማለት ነው። 1.2 times higher ማለት ምን ማለት ነው? አንድ ኦሪጂናሊ ኤክስፔክት የምናደርገው ነው አይደለ? የትኛውንም ቁጥር በአንድ ብናባዛ ራሱን ነው የሚሰጠን አይደለ? ስለዚህ 0.20 times higher የሆነ ቫልዩ ይኖረናል። ይህ ማለት ምን ማለት ነው? ወደ ፐርሰንት ስንቀይር 20% የሚበልጥ አክሲደንት የማስተናገድ እድል ይኖረናል የሚል አይነት ኢንተርፕሪቴሽን ነው የሚኖረው ማለት ነው። ዲቴይሉን በኋላ SPSS ውስጥ ገብተን ስንሰራ እናያለን። ታዲያ ፖይዘን ሬግሬሽን የሚጠይቀው የዳታ አሳምፕሽን ምንድነው ቢባል ያን ያክል የተጋነነ የዳታ አሳምፕሽን ሪኳየርመንት የለውም። የመጀመሪያው ዲፔንደንት ቫሪያብሉ ካውንት የመሆን ግዴታ አለበት። ከዛ ኢንዲፔንደንስ ኦፍ ኦብዘርቬሽን የሚለው ይሄ ለአብዛኛው የስታቲስቲካል አናሊሲስ አስፈላጊ ነው። ያ ማለት አውቶ ኮሪሌሽን መኖር የለበትም። ሌላው ደግሞ ኢኳል ዲስፐርሽን፣ ይሄ ኢምፖርታንት ነገር ነው። ኢኳል የሆነ ዲስፐርሽን ሊኖራቸው ያስፈልጋል። ይህ ማለት ምን ማለት መሰላችሁ? ሚኑ እና ዋሪያንሱ ኢኩል መሆን አለባቸው ነው። ቤስት ኦር ፐርፌክት የሆነ ዲስፐርሽን አለው ብለን የምናስበው የዳታው ሚን ቫልዩ እና የዳታው ዋሪያንስ ተመሳሳይ መሆን አለበት የሚል ነገር ነው። አሁን ላይ ባይገባችሁ ችግር የለውም። በኋላ SPSS ላይ በምንሰራበት ጊዜ በደንብ ትረዱታላችሁ። ሚን ቫልዩ እና ዋሪያንስ ኢኩል በሚሆንበት ጊዜ ኢኩዊ ዲስፐርሽን አለ እንላለን። ነገር ግን ዋሪያንሱ ከሚኑ የበለጠ በሚሆንበት ጊዜ ኦር ደግሞ ሚኑ ከቫሪያንሱ ያነሰ በሚሆንበት ጊዜ ኦቨር ዲስፐርሽን አለ እንላለን። ኦቨር ዲስፐርሽን ችግር ነው። ኖርማሉን ፖይዘን ሬግሬሽን እንዳንጠቀም የሚከለክለን አሳምፕሽን ነው ማለት ነው። ሶ እንደዛ በሚሆንበት ጊዜ ሌላ የምንጠቀመው ሞዴል አለ። ኔጌቲቭ ባይኖሚያል ሬግሬሽን የሚባል አለ። እሱንም እንዴት አድርገን እንደምንሰራ በኋላ ላይ SPSS ላይ ያሳያችኋለሁ። ሌላው ኤክሰስ 0 መኖር የለበትም። ያለ ልክ 0 በሚሆንበት ጊዜ ቫልዩ ኦር ሞዴሉ ጀነሬት ሊያደርግልን የሚችለው ሪዛልት ኢንፍሉዌንስድ ይሆናል። 0 ኢንፍሌትድ ይሆናል። ያ ማለት 0 ከልክ በላይ በሚበዛበት ጊዜ ሚኑም ዝቅ ይላል። ለዛ የሚሆን ሌላ 0 ኢንፍሌትድ ሞዴል የሚልም ተጨምሯል። በተለይ ሌተስቱ የSPSS ቨርዥን ላይ ተጨምሯል። አሁን እኔ በሚጠቀመው ላይ 0 ኢንፍሌትድ ሞዴል የለም። ሶ እነዛን በመጠቀም ልናስተካክለው እንችላለን 0 በሚበዛበት ጊዜ ማለት ነው። ዳታ ለሳምፕል እንዲሆነን ያዘጋጀው ዳታ ነው ማለት ነው። የካር አክሲደንት ዳታ ነው። እዚህ ጋር ካር አክሲደንት አለ። በአንድ አመት ውስጥ ምን ያክል አደጋ ተከሰተ? 5 አደጋ ተከስቷል፣ 12 አደጋ ተከስቷል፣ 0 አደጋም ተከስቷል የሚል አይነት ዳታ ነው ማለት ነው። ቶታል ሪከርድ የተደረገው ለ68 ኬዝ ነው፣ 68 ሳምፕል ነው። ከዛ ፋክተሮች ብዬ ያስቀመጥኳቸው ኤጅ አለ፣ የአሽከርካሪው እድሜ አለ፣ የአሽከርካሪው ጾታ አለ፣ ኤጁኬሽን አለ። ኤጁኬሽን በግሩፕ ኤሌመንተሪ እንደዚህ ያልተማረ ኤሌመንተሪ ላይ ያለ ሃይስኩል ላይ ያለ እያልኩ ነው ያስቀመጥኩት። አልኮል ይጠቀማል ወይ ኦር አይጠቀምም የሚለውም እንደ ፋክተር ቀርቧል ማለት ነው። እዚህ ጋር እንደምታዩት ኤጅ ኮንቲኒየስ ቫሪያብል ነው። ቀጥታ ነው የተመዘገበው በካቴጎሪ ኦር በግሩፕ አይደለም። ቀጥታ አንድ ሰው አሽከርካሪው ስንት አመቱ ነው? 27 አመቱ ከሆነ 27 ተብሎ ይቀመጣል። 52 አመቱ ከሆነ 52 ተብሎ ይቀመጣል። ምክንያቱም ፖይዘን ሬግሬሽን ካቴጎሪካልም ኮንቲኒየስም የሆኑ ኢንዲፔንደንት ቫሪያብሎችን ስለሚያስተናግድ ማለት ነው። ሶ ይሄን እንዴት አድርገን ራን ማድረግ እንችላለን የሚለውን እናያለን። ሶ ይሄን ለማድረግ ምንድነው የምናደርገው? አናላይዝ የሚለው ላይ እንገባለን። ከዛ በኋላ ጀነራላይዝድ ሊኒየር ሞዴልስ የሚለው ላይ ክሊክ እናደርጋለን። በመቀጠልም ከላይ ያለውን ጀነራላይዝድ ሊኒየር ሞዴል የሚለውን እንጠቀማለን ማለት ነው። ጀነራላይዝድ ሊኒየር ሞዴልስ የሚለው ላይ ክሊክ እናደርጋለን። በዚህ መልኩ ይመጣላችኋል። የመጀመሪያው ሞዴላችንን እንመርጣለን። እዚህ ጋር እንደምትመለከቱት የተለያዩ አይነት ሞዴሎች ናቸው ያሉት። ሶ ካውንትስ በሚለው ስር ፖይዘን
ሎግ ሊነር የሚለውን እናገኛለን ማለት ነው። ሶ ፖይዘን ሬግሬሽን አናሊሲሳችን የሚገኘው እዚህ ጋር ነው ማለት ነው። እንደ አማራጭ ግን እዚህ ካስተም የሚለው ላይም ክሊክ ካደረጋችሁ ካስተም የሚለውን ክሊክ አድርጋችሁ እዚህ ጋር ዲስትሪቢዩሽን የሚለውን ኖርማል የሚለውን ወደ ፖይዘን መቀየር ትችላላችሁ ማለት ነው። ወደ ፖይዘን ከቀየራችሁ በኋላ እዚህ ጋር ሊንክ ፋንክሽን የሚለው ላይ ሎግ መምረጥ ትችላላችሁ ማለት ነው። ተመሳሳይ መንገድ ነው። ፖይዘን ሎግ ሊነር የሚለውን ካውንት ስር መምረጥ እንችላለን ማለት ነው። ቀጥለን የምናደርገው ምንድነው እዚህ ሪስፖንስ የሚለው ላይ ክሊክ እናደርጋለን። ሪስፖንስ ማለት ዲፔንደንት ቫሪያብል ማለት ነው። ሶ ዲፔንደንት ቫሪያብላችንን እዚህ ጋር እናስገባለን ማለት ነው። ሌላውን እንዳለ እንተውና ወደ ፕሪዲክተሮቻችን ደግሞ እናልፋለን። ፕሪዲክተሮቻችን እነዚህ የቀሩት ሁሉ ፕሪዲክተሮች ናቸው። ሶ ፕሪዲክተር የሚለው ላይ ክሊክ እናደርግና እነዚህን ወደዚህ እናስገባለን ማለት ነው። ኮንቲኒየስ ቫሪያብል ካለን ኮንቲኒየሱን ኮቫሪየት ላይ እናስገባለን። ኤጅ ኮንቲኒየስ ነው፣ እንደዚህ ይገባል። ካቴጎሪካል ከሆነ ደግሞ ወደዚህ እናስገባለን ማለት ነው። ካቴጎሪካል ብለን የምንላቸው ባይኖሚያል ሊሆን ይችላል ኦር ደግሞ ባይነሪ ሁለት አይነት ምላሽ ያለው እና ሁለት እና ከዛ በላይ ያለው ኦርዲናል ዳታም ከሆነ እነዚህ ሁሉ የሚገቡት እዚህ ጋር ነው ማለት ነው። ፋክተርስ የሚለው ስር እናስገባለን። ሶ ቀጥለን የምናደርገው ምንድነው ሞዴል የሚለው ላይ ክሊክ እናደርጋለን። ሞዴል ላይ ክሊክ ካደረግን በኋላ እነዚህን ፋክተሮች ሙሉ በሙሉ ሴሌክት እናደርጋቸዋለን። ኮንትሮል ኤ ተጭኘ ሁሉንም ሴሌክት አደረግኳቸው። ከዛ በኋላ ወደዚህ አምጥተን ድሮፕ ልናደርግ እንችላለን ኦር ደግሞ ይህን ቀስት መጠቀም እንችላለን ማለት ነው። እዚህ ጋር ታይፕ ኦፍ ኢፌክት መምረጥ እንችላለን። ዲፎልቱ ሜን ኢፌክት ነው የሚያሳየን። ሜን ኢፌክት ማለት እያንዳንዱ ጀንደር አክሲደንት ላይ ያለው ኢፌክት፣ ኤጅ አክሲደንት ላይ ያለው ኢፌክት እያለ ነው የሚቀጥለው። ነገር ግን ኢንተራክሽን ኢፌክት የምንፈልግ ከሆነ ኢንተራክሽን የሚለውን እዚህ ጋር መምረጥ እንችላለን። ሌሎችም የኢፌክት አይነቶች አሉ። እነዚህን እንዳስፈላጊነቱ ልንመርጣቸው እንችላለን። ሁለቱንም የምንፈልግ ከሆነ ለምሳሌ ሜን ኢፌክት እና ኢንተራክሽን ኢፌክት የምንፈልግ ከሆነ ይሄኛው ሜን ኢፌክት ላይ ትተን ኔስትድ የሆነ ኢንተራክሽን ልንጨምር እንችላለን ማለት ነው። ለምሳሌ እዚህ ጋር ኔስትድ የሚለው ጋር ከስር ተርሙን እናስገባለን። ለምሳሌ ጀንደር እና አልኮል ዩዝ አንድ ላይ ሲሆኑስ ምንድነው ኢንተራክሽን ኢፌክታቸው የሚለውን ከፈለግን ጀንደር የሚለውን ወደዚህ እናስገባለን። ከዛ ባይ የሚለውን ክሊክ በምናደርግበት ጊዜ ማልቲፕሊኬሽን ምልክት ትመጣለች። ከዛ በኋላ አልኮል ዩዝ የሚለውንም በድጋሚ እናስገባለን። ከዛ አድ ቱ ሞዴል በምንልበት ጊዜ እዚህ ጋር እንደምታዩት ጀንደር ታይም አልኮል ዩዝ የነዚህን ኢንተራክሽን ኢፌክት ለማየት ይረዳናል ማለት ነው። ሴት ሆና አት ሴም ታይም አልኮል የምትጠቀም ከሆነ አክሲደንቱ ላይ ሊመጣ የሚችለው ኢፌክት ምንድነው፣ ወንድ ሆኖ አልኮል የሚጠቀም ከሆነ የሚመጣው ምንድነው የሚለውን ነገር ለማየት ይረዳናል ማለት ነው። ለጊዜው ግን ይሄኛውን ሪሙቭ እናድርግና በእነዚህ ላይ ብቻ እንስራ። ሜን ኢፌክቱ ላይ ብቻ እንሰራለን። ሶ ቀጥለን የምናደርገው ኤስቲሜሽን የሚለው ላይ ያለውን ነገር እናያለን። እዚህ ጋር ብዙም የምንቀይረው ነገር የለም። ዲፎልት ላይ ያለው በቂ ነው። ነገር ግን የተለየ ፍላጎት ያለው ሰው እነዚህን ሞዴሎች እየመረጠ እንዲሰራ ነው ያስቀመጡት ማለት ነው። ስታቲስቲክስ ላይ ክሊክ እናደርጋለን። ስታቲስቲክስ ላይ ክሊክ ካደረግን በኋላ አንድ ኢምፖርታንት ነገር ነው እዚህ ጋር ያለው ባይዘ ሌላውን ዲፎልት ላይ መተው ትችላላችሁ። እነዚህን ሁሉ ፕሪንት ያደርግላችኋል ወይም የመጨረሻ ውጤቱ ላይ ኦር አውትፑት ዊንዶው ላይ እንዲወጡላችሁ የምትፈልጉትን ነገሮች መምረጥ ትችላላችሁ ማለት ነው። እዚህ ጋር የተመረጡት ዲፎልት ያው ኢምፖርታንት ናቸው፣ እያንዳንዳቸው ያስፈልጉናል እንዳለ እንተዋለን። ነገር ግን እችን ነገር እናስገባታለን። ኢንክሉድ ኤክስፖኔንሻል ፓራሜትር ኤስቲሜት የሚለው ማለት ነው። ቅድም እንዳየነው በሎጋሪዝም የተሰራውን ኤክስፖኔንሺየት ስናደርግ ነው አክቹዋል ቫልዩ የምናገኘው ብለናል። ሶ እሱን ጀነሬት የሚያደርግልን እዚህ ጋር ክሊክ ስናደርግ ነው ማለት ነው። እሱን ከመረጥን በኋላ ሌሎቹ እንኳን ብዙም አስፈላጊዎች አይደሉም አሁን ላይ። ምናልባት ዳታችሁ ላይ ሚሲንግ ቫልዩ የሚኖር ከሆነ እዚህ ፕሬዲክተርስ የሚለው ላይ ክሊክ አድርጋችሁ ከዛ ኦፕሽን የሚለው ላይ ክሊክ በማድረግ ሚሲንግ ቫልዩ ኤክስክሉድ እንዲያደርግ መጠየቅ ትችላላችሁ ኦር ኢንክሉድ እንዲያደርግ መጠየቅ ትችላላችሁ ማለት ነው። አሁን ባዘጋጀሁት ዳታ ላይ ግን ሚሲንግ ቫልዩ ስለሌለ ኮንቲኒው ብዬ ቀጥላለሁ ማለት ነው። ፋይናሊ ኦኬ ማለት ነው። እንግዲህ አሁን ወደ ኢንተርፕሪቴሽኑ ነው የምንገባው። የመጀመሪያው ሞዴል ኢንፎርሜሽን ነው ጀነሬት ያደረገልን። ዲፔንደንት ቫሪያብሉ ነምበር ኦፍ አክሲደንት እንደሆነ ነግረናል። ፕሮባቢሊቲ ዲስትሪቢዩሽኑ ፖይዘን ነው። ኦፍ ኮርስ የመረጥነው ፖይዘን ሬግሬሽን ስለሆነ ሊንክ ፋንክሽኑ ሎግ ነው ማለት ነው። ናቹራል ሎጋሪዝም በመጠቀም እንዲሰራለን ጠይቀናል። ሶ የጠየቅነውን ነገር ሰጥቶናል ማለት ነው። እዚህ ጋር ኬዝ ፕሮሰሲንግ ሳመሪ የሚጠቅመን እንግዲህ ቅድም እንዳልነው ዳታችን ሚሲንግ ቫልዩ የሚኖረው ከሆነ ምን ያክል ኤክስክሉድ እንደተደረገ የሚያሳይ ነው። ሶ ሚሲንግ ቫልዩ ስለሌለ በአሁኑ ዳታ ላይ ዜሮ ነው ማለት ነው።
ቶታሉ 68 ነው። ቶታል ሳምፕል ሳይዙ 68 ስለሆነ ማለት ነው። ቀጥለን የምናየው ካቴጎሪካል ቫሪያብል ኢንፎርሜሽን ነው። እዚህ ጋር ተጨማሪ ነገሮችን ነው የሚሰራልን። ለምሳሌ ጀንደር ሜል ስንት ነው፣ ፊሜል ስንት ነው የሚለውን ነገር ቶታሉ ስንት ነው የሚለውን ያሳያል ከነ ፐርሰንቴጁ ማለት ነው። ኤጁኬሽን ካቴጎሪ ላይም እንደዛው ነው። አልኮል ዩዝ ላይም አልኮል የሚጠቀሙ ስንት ናቸው፣ ማይጠቀሙ ስንት ናቸው የሚለውን ፍሪኩዌንሲ እና ፐርሰንቴጅ ሰርቶ ይነግረናል ማለት ነው። ምናልባት እዚህ ጋር ባላንስድ ያልሆነ ቫልዩ ሚኖር ከሆነ በኋላ ከስር የምናገኘውን ቫልዩ አፌክት ሊያደርግ ይችላል፣ ኦር ሪዛልት አፌክት ሊያደርግ ይችላል። አብዛኛው ሰው 62 ሰው ለምሳሌ ሜል ሆኖ ቀሪው 6 ሰው ብቻ ፊሜል የሚሆን ከሆነ ይሄኛው ጀንደር አፌክት የሚያደርገውን የኢፌክት ሁኔታን ሊቀይረው ይችላል። እንደዛ ካልሆነ በስተቀር አዲሽናል ኢንፎርሜሽን ነው ብሎ መውሰድ ይቻላል። ኮንቲኒየስ ቫሪያብል ኢንፎርሜሽን ላይ ኤጁ ሚኒመሙ ስንት ነው 14፣ ማክሲመሙ 63፣ ሚኑ ይሄን ያክል የሚለውን ዲቴይል ኢንፎርሜሽን ይሰጠናል። ልክ እዚህ ጋር ካቴጎሪካል ስለሆኑ ፍሪኩዌንሲ እና ፐርሰንቴጅ እንደሰራው እዚህ ጋር ደግሞ ዲስክሪፕቲቭ ስታቲስቲክሱን ሰርቶ ያሳየናል ማለት ነው። ዲፔንደንት ቫሪያብሉ ራሱ እንደ ኮንቲኒየስ ኮንሲደር በማድረግ እዚህ ጋር ሚን እና ማክሲመም ይሰራል ማለት ነው። ኮንቲኒየስ የሚለው ያው ካውንት ዳታ መሆኑን እየካደ አይደለም እዚህ ጋር። ነገር ግን ፍሪኩዌንሲ ስለማይሰራለት ፍሪኩዌንሲ እና ፐርሰንቴጅ ሰርቶ ማስቀመጥ ስለማይቻል ካቴጎሪካል ዳታ ስላልሆነ ነው እዚህ ውስጥ ያስገባው እንጂ ኦሪጂናሊ ካውንት ዳታ ነው ብለን የመጣነውን ነገር እየሻርን እንዳልሆነ ለመግለጽ ያክል ነው። ሶ ነምበር ኦፍ አክሲደንት ሚኒመም የተከሰተው አክሲደንት 0 ነው፣ ማክሲመም 12 ነው፣ ሚኑ 3.99 ነው፣ ስታንዳርድ ዲቪዬሽኑ 2.799 ነው ማለት ነው። ከዚህ ላይ አንድ ማወቅ ያለብን ኦር ካልኩሌት አድርገን ማየት ያለብን ነገር ሊኖር ይችላል። ለምሳሌ ቫሪያንሱ ስንት ነው፣ ሚኑ ስንት ነው፣ ሶ ኦቨር ዲስፐርሽን አለ ወይ፣ እንዴት ነው ኢኩ ዲስፐርሽን አለ ወይ የሚለውን ነገር እዚህ ጋር ማየት እንችላለን። ኢቭን ማኑዋሊ ካልኩሌት አድርገን ማየት እንችላለን። ቅድም ምን ብለናል? ሚን እና ቫሪያንስ ኢኩል መሆን አለባቸው ኢኩ ዲስፐርሽን አለ ብለን ለመውሰድ። ካልሆነ ቫሪያንሱ ከሚን የሚያንስ ከሆነ አንደር ዲስፐርሽን ነው የሚሆነው። ቫሪያንሱ ደግሞ ከሚን የሚበልጥ ከሆነ ኦቨር ዲስፐርሽን አለ ብለን ተነስተናል። ሶ ይሄኛውን ካልኩሌት አድርገን ማየት እንችላለን። ቫሪያንስ ማለት የስታንዳርድ ዲቪዬሽን ስኩዌር ነው። ስታንዳርድ ዲቪዬሽን ስኩዌር ሲደረግ ቫሪያንስ ነው የሚሰጠን። ሶ ይሄኛውን ከፈለግን በካልኩሌተር ካልኩሌት ማድረግ እንችላለን። ካልፈለግን ደግሞ ራን አድርገንም ማየት እንችላለን፣ ራሱ እንዲሰራለን። አናላይዝ የሚለው ላይ እንገባለን። ከዛ ዲስክሪፕቲቭ ስታቲስቲክስ የሚለው ላይ ገብተን ዲስክሪፕቲቭ እንመርጣለን በድጋሚ። ከዛ በኋላ ነምበር ኦፍ አክሲደንት የሚለውን ወደዚህ ካስገባን በኋላ ኦፕሽን ላይ ገብተን ሚን፣ ስታንዳርድ ዲቪዬሽን፣ ሚኒመም፣ ማክሲመም ኦልሬዲ እሱ መርጦታል። ቫሪያንስ የሚለውን ጨምረን እንመርጣለን። ከዛ ኮንቲኒው እንላለን፣ ኦኬ እንላለን። በዚህ ጊዜ መጨረሻ ላይ ሪዛልቱን ይነግረናል። ቫሪያንሳችን ስንት ነው ማለት ነው? 7.836 ነው ማለት ነው። ይህ ማለት ስታንዳርድ ዲቪዬሽኑ ይሄኛው ስኩዌር ሲደረግ የሚሰጠን ውጤት ነው ማለት ነው። ሶ ቀጥለን ምንድነው የምናደርገው? ይሄኛውን ቫሪያንስ ለሚን እናካፍላለን። ለሚን በምናካፍልበት ጊዜ አንድ ከመጣ ኢኩ ዲስፐርሽን ነው። ከአንድ በላይ የሚመጣ ከሆነ ደግሞ ኦቨር ዲስፐርሽን አለ ብለን እንወስዳለን ማለት ነው። ሶ ይሄኛውን ምንድነው የምናደርገው? አሁን ካልኩሌተር በመጠቀም እናካፍላለን። 7.836 ዲቫይድ ባይ 3.99 ማለት ነው። ሶ ስንት መጣ? 1.96 መጥቷል ማለት ነው። 1.96 ኦቨር ዲስፐርሽን እንዳለ ማሳያ ነው። ነገር ግን አሁን ኦቨር ዲስፐርሽን አለ ብዬ ለመወሰን አልችልም፣ ምክንያቱም ኢንዲፔንደንት ቫሪያብሎች ባሉበት ሁኔታ አይደለም የሰራሁት። ዲፔንደንት ቫሪያብሉን ብቻ ኮንሲደር በማድረግ የሰራሁት የዲስፐርሽን ሁኔታ ስለሆነ በዚህ መደናገጥ አያስፈልግም ማለት ነው። እነዛ ያነሳናቸው አልኮል ዩዝ፣ ጀንደር፣ ኤጅ፣ ኤጁኬሽን እያልን ያስገባናቸው ፕሪዲክተሮች ባሉበት ነው ይሄኛው ካልኩሌት መደረግ ያለበት ማለት ነው። እሱን ደግሞ እኛ በእጃችን ካልኩሌት አናደርግም፣ ሶፍትዌሩ እዚህ ጋር ሪዛልት ያወጣልናል። እሱን የምናገኘው ጉድነስ ኦፍ ፊት የሚለው ተብል ላይ ነው ማለት ነው። ጉድነስ ኦፍ ፊት ላይ የትኛውን ነው ኮንሲደር የምናደርገው? ፒርሰን ካይ ስኩዌር የሚለውን ኮንሲደር እናደርጋለን። በሱ መደዳ ካይ ስኩዌሩ ይሄ ነው። ከዛ እችኛዋን እናነባለን። ኦር ቫልዩ ኦር ዲኤፍ የሚለው ጋር ነው የምናነበው ማለት ነው። ዲግሪ ኦፍ ፍሪደም ማለት ነው። ሶ ይሄኛውን ስናነብ 1.062 ነው። ይሄ ዲስፐርሽን ነው የሚነግረን። 1.062 ማለት ኦልሞስት ወደ 1 የተጠጋ ነው። ሶ ኢኩ ዲስፐርሽን አለው ዳታዬ ማለት ነው። ኢኩ ዲስፐርሽን ካለው ደግሞ ፖይዘን ሬግሬሽን መጠቀም ይችላል ማለት ነው። ጉድነስ ኦፍ ፊቱን በዚህ ሁኔታ ካረጋገጥን በኋላ ወደ ቀጣዩ ኢንተርፕሪቴሽን ማለፍ እንችላለን። ኦምኒባስ ቴስት ነው የምናገኘው። ኦምኒባስ ቴስት ላይ ላይክሊሁድ ሬሾ እናገኛለን።
ይሄኛው ከፍ ባለ ቁጥር ሞዴሉ ሃይ የሆነ ኢፌክት እንዳለው ማሳያ ነው፣ ወይም ፕሪዲክተሮች ሃይ የሆነ ኢፌክት እንዳላቸው ማሳያ ነው ማለት ነው። እዚህ ጋር ሲግኒፊካንት ቫልዩ ማየት እንችላለን፣ ኦር ፒ ቫልዩ ማየት እንችላለን። ሃይሊ ሲግኒፊካንት ነው እንደሚታዩት ከ0.05 በታች ኦር ከ0.001 በታች ስለሆነ ማለት ነው። ሶ ሃይሊ ሲግኒፊካንት የሆነ ኢፌክት አላቸው ኦር ሞዴሉ ሃይሊ ሲግኒፊካንት ነው ብለን መውሰድ እንችላለን ማለት ነው። በመቀጠል የምናገኘው እያንዳንዱን ፕሪዲክተር ነው። ጀንደር ምን ያክል አፌክት አደረገ፣ ኤጁኬሽን ምን ያክል፣ አልኮል ምን ያክል የሚለውን ነገር ለማየት ወደዚህ ነው የምንመጣው። ልክ ሊነር ሬግሬሽን ላይ ኮኤፊሺየንትስ ብለን እንደምናየው ማለት ነው። ኢንተርሰፕት የሚለው ጀስት ሊነር ሬግሬሽን ላይ ኮንስታንት ብለን የምናገኘው ቫልዩ ነው። ያ ማለት ኢንዲፔንደንት ቫሪያብሎች ኢንክሉድ ሳይደረጉ ሊኖረን የሚችለው ኢኒሻል ቫልዩ ማለት ነው። ቅድም ፎርሙላው ላይ a + b1 * x1 እያልን የቀጠል ነው ማለት ነው። ሶ a ኮንስታንት ነች ብለናል። ፕሪዲክተሮቻችን በሌሉበት ሁኔታ ካውንቱ ምንድነው ሊሆን የሚችለው? ለምሳሌ ካር አክሲደንት ስንት ሊሆን ይችላል የሚለውን ቫልዩ ነው የሚነግረን። ይሄኛው ኢምፖርታንት አይደለም፣ ምክንያቱም ኦልሬዲ እኛ ፕሪዲክተር አለን ሞዴል ውስጥ አስገብተናል። ሶ ኢንተርሰፕት ቫልዩ ላይ ብዙም ፎከስ አናደርግም ማለት ነው። በመቀጠል ጀንደር እናያለን። ጀንደር ሲግኒፊካንት ነው አይደለም የሚለውን እዚህ ጋር እናነባለን። ከ0.05 በታች ስለሆነ ሲግኒፊካንት ነው። ይህ ማለት ጾታ የካር አክሲደንት ሁኔታን ወስኗል ማለት ነው፣ ኦር አፌክት አድርጓል ማለት ነው። ሴት መሆን ነው ወንድ መሆን የሚለውን ደግሞ ዲቴይሉን ፓራሜትር ኤስቲሜት ላይ ነው የምናየው። በመቀጠል ኤጁኬሽን ካቴጎሪ አለ። ኤጁኬሽን አፌክት አድርጓል ወይ? አላደረገም። 0.12 ነው። ያ ማለት 0.05 በላይ ስለሆነ ሲግኒፊካንት አይደለም። አልኮል ዩዝ አፌክት አድርጓል ወይ? አዎ አድርጓል። ከ0.05 በታች ስለሆነ እዚህ ጋር እንደምታዩት 0.01 ስለሆነ ማለት ነው ቫልዩ። ኤጅ ደግሞ ሃይሊ አፌክት አድርጓል። ኤጅ ሲጨምር ምንድነው የሚሆነው፣ ሲቀንስ ምንድነው የሚሆነው የሚለውን እዚህ ጋር ፓራሜትር ኤስቲሜት ላይ ነው የምናየው። አሁን ባለው ሁኔታ ግን ኤጅ አፌክት አድርጓል የሚል ኮንክሉዥን ላይ መድረስ እንችላለን ማለት ነው። ሶ የእያንዳንዱን ዲቴይል የምናገኘው እዚህ ጋር ነው። ቅድም እንደነገርኳችሁ አንዱን እንደ ሪፈረንስ ካቴጎሪ ነው የሚወስደው። ለምሳሌ ጀንደር ሁለትን እንደ ሪፈረንስ ካቴጎሪ ነው የወሰደው። ሁለት ማለት ሴቶች ናቸው ብለናል ቅድም ኮዱ ላይ። ሶ ወንዶች ከሴቶች ጋር ሲነጻጸሩ የሚል አይነት ኢንተርፕሪቴሽን ነው የምንሰጠው ማለት ነው። ሶ ወንዶች ከሴቶች ሲነጻጸሩ አደጋ የማድረስ እድላቸው ምን ሆነዋል ማለት ነው፣ ከፍ ብለዋል ማለት ነው። እዚህ ጋር እንደምታዩት ፖዚቲቭ ነው። ኤክስፖኔንሻል ቤታው የመጣው 1.586 ነው። ይህ ማለት ወንዶች ከሴቶች ጋር ሲነጻጸሩ 1.586 ጊዜ የበለጠ አደጋ ያደርሳሉ ማለት ነው። አንድ ለሁለቱም ይሆን ነው። አንድ ቢሆኑ እኩል ናቸው ሁለቱም አይደለ? ስለዚህ ይሄን ነው ኮንሲደር የምናደርገው። 58.6% አደጋ የማድረስ እድላቸው ይጨምራል ማለት ነው ወንዶች በሚሆኑበት ጊዜ። ኤጁኬሽን አፌክት ስላላደረገ ዲቴይሉን ማየት አይጠቅመንም፣ ዋናው እዚህ ጋር ኢፌክት ስለሌለው ማለት ነው። ኤጅ ደግሞ ካቴጎሪካል ዳታ አይደለም ኮንቲኒየስ ዳታ ስለሆነ ምንም አይነት ካቴጎሪ አታዩም። ኤጅ በጨመረ ቁጥር አክሲደንት ምን ያደርጋል ማለት ነው፣ ይቀንሳል። ስለዚህ እድሜያቸው በጨመረ ቁጥር አደጋ የማድረስ እድላቸው ዝቅ እያለ ይመጣል የሚል ነው የምናገኘው ማለት ነው ከዚህ ላይ። ሶ በዚህ ሁኔታ ነው ኢንተርፕሬት የሚታደርጉት። ምናልባት ኦቨር ዲስፐርሽን የሚመጣ ከሆነ ምን እናደርጋለን የሚለው ኔጌቲቭ ባይኖሚያል እንጠቀማለን ብለናል ቅድም። ሶ ኔጌቲቭ ባይኖሚያል ለመስራት የተለየ አሰራር የለውም። ቅድም እንዳየነው ታይፕ ኦፍ ሞዴል ላይ እቺን ኔጌቲቭ ባይኖሚያል የሚለውን ክሊክ ማድረግ ትችላላችሁ። ኦር ደግሞ ቅድም ለፖይዘን ሬግሬሽን እንዳሳየዋችሁ ካስተም የሚለው ላይ ክሊክ አድርጋችሁ ዲስትሪቢዩሽኑን ኔጌቲቭ ባይኖሚያል የሚለው ላይ ክሊክ አድርጋችሁ ከዛ አይደንቲቲውን ሎግ ሊንክ ማድረግ ትችላላችሁ። ሶ እዚህ ጋር በቀጥታ ስላለ ኔጌቲቭ ባይኖሚያል ዊዝ ሎግ ሊንክ የሚለውን መርጣችሁ መሄድ ትችላላችሁ። ሌላው ነገር እንዳለ ነው፣ ምንም የሚቀይረው ነገር የለም። ሶ እሱ ላይ ክሊክ በምናደርግበት ጊዜ ምንድነው የሚያደርገው ማለት ነው፣ ኦቨር ዲስፐርሽን አፌክት አያደርገውም ይሄኛውን ሞዴል ማለት ነው። the only difference is that Poisson regression ለኦቨር ዲስፐርሽን ሴንሲቲቭ ነው። ያ ማለት ሮንግ የሆነ ሪዛልት ላይ እንደርሳለን ኦቨር ዲስፐርሽን ባለበት ሁኔታ ፖይዘን ሬግሬሽንን ብንጠቀም። ኦቨር ዲስፐርሽን እንዳለ ካወቅን ግን ኔጌቲቭ ባይኖሚያል ነው መጠቀም ያለብን ማለት ነው። ሶ ኦኬ በምንልበት ጊዜ የተለየ ሪዛልት ነው የምታገኙት። እዚህ ጋር ለምሳሌ ዲስፐርሽኑን እዚህ ጋር ከአንድ በታች ነው፣ እንደውም አንደር ዲስፐርሽን ነው እዚህ ጋር የመጣው። ይህ ለምን መጣ ከተባለ ቅድም ስንት ነው የመጣው እዚህ ጋር 1.062 ነው፣ ኢኩ ዲስፐርስድ ነው፣ ምንም ኦቨር ዲስፐርሽን ስለሌለ ይሄኛውን ሬጉሌት ለማድረግ ሲሰራ ኔጌቲቭ ባይኖሚያል ሬግሬሽኑ በጣም ጎዳው ማለት ነው፣ ወደ አንደር ዲስፐርሽን እንዲገባ አደረገው ማለት ነው። ነገር ግን እዚህ ጋር ኦቨር ዲስፐርሽን ኖሮት 2 ኦር ከዛ በላይ የሚሆን ከሆነ እዚህ ጋር 2 3 4 ቢሆን
ኦቨር ዲስፐርሽን ቢኖር ሬጉሌት አድርጎ ወደ 1 ያስጠጋዋል ማለት ነው። በዚህ ሁኔታ አስተካክሎ ይሰጠናል። ሪዛልቱንም በድጋሚ ነው ኢንተርፕሬት የምናደርገው ማለት ነው።